ሰላም ሰላም ተመልካቾቼ እንዴት ናችሁ? ዛሬም ከነገና ተመልሻለሁ። ብዙ ጉዳዮችን ዛሬ በትራንስፈር መረጃዎች ይዤላችሁ መጥቻለሁ። ከአርሰናል ከማንቸስተር ዩናይትድ እና ከሌሎች ክለቦችም ብዙ ጉዳዮችን የምታገኙበት መረጃዎች ይዤላችኋለሁ። የስፖርት ቤተሰቦች ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ደወል ምልክቱንም ደግሞ ተጭነው ሁሌ የሚለቀቁትን የስፖርት መረጃዎችን በዚህ ስፖርት ሴናሪዮ በተባለው ቻናላችን ማግኘት ይችላሉ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለሚቀጥሉት ደቂቃት አብራችሁን ቆዩ። ያው እንደነገርኳችሁ ብዙ ጉዳዮችን እናነሳለን። በተለይ በዛሬው መረጃችን ላይ ከምናነሳቸው ስሞች መካከል አንዱ የዚህ ተጫዋች ጉዳይ ነው። የያን ዲዮማንዴ የዝውውር ጉዳይ ማለት ነው። ብዙ ሰዎች ብዙ ነገር እያሉ ነው በያን ዲዮማንዴ የዝውውር ጉዳይ ላይ። ያው እንደነ ፋብሪሾ ሮማኖ የተባሉ በጣም ታማኝ የሚባሉ ጋዜጠኞችም አንዳንድ መረጃዎችን እያነሱ ይገኛሉ በያን ዲዮማንዴ። ያን ዲዮማንዴ በቃ ኦልሞስት ዝውውሩ አልቋል። ኔክስት ዊክ በተለይ እቅድ ተይዞለታል። የሕክምና ምርመራው አድርጎ የሪያል ማድሪድ ተጫዋች ይሆናል ብሎ ነው አሁንም እየተናገረ የሚገኘው። ፍሎሪያን ፕሌተንበርግ በቅርብ ሰዓታት ይዞት የወጣውን መረጃ ላንሳላችሁ። አርቢ ላይፕዚግ ለሪያል ማድሪድ የቅርብ ጊዜ ጥያቄ እስካሁን ምላሽ አልሰጠም። በዚህም ምክንያት ባለፉት 24 ሰዓት ውስጥ ድርድሩ በከፍተኛ ሁኔታ ተቀዛቅዟል። ይህም በማድሪድ በኩል ጥቂት መገረምን ፈጥሯል። ምንም ያልተጠበቀ ነገር ካልተከሰተ በስተቀር የአርቢ ላይፕዚግ የአሁኑ እቅድ ያን ዲዮማንዴ ቅዳሜ ዕለት ከስብስቡ ጋር ወደ ኦስትሪያ የልምምድ ካምፕ እንዲጓዝ ነው። ዲዮማንዴ ጉዳዩ ተነግሮታል። ሆኖም ከጉዞ ለመቅረት አሁንም ተስፋ ያደርጋል። የመጨረሻ ውሳኔ ቅዳሜ ጠዋት ይጠበቃል። የተጫዋቹ ግልጽ ፍላጎት መጓዝ ካለበት እንኳን እዚያ በሚያደርገው ሙሉ ልምምድ ላይ አለመሳተፍ ነው። ወደ ሪያል ማድሪድ መዘወር ይፈልጋል። በአእምሮ ከላይፕዚግ ተለያይቷል። እንዲሁም ክለቦቹ በቅርብ ስምምነት እንደሚደርሱ ተስፋ ያደርጋል። ዝውውሩ አሁንም አልተሰረዘም። ወሳኝ የሳምንቱ መጨረሻ ላይ ከፊታችን ይጠብቀናል ብሎ ነው እየተናገረ የሚገኘው ፍሎሪያን ፕሌተንበርግ። ያው ፍሎሪያን ፕሌተንበርግ ታማኝ ከሚባል በተለይ ይዘው ጀርመን ከሚወጡ መረጃዎች ላይ ብዙ ታማኝ አይደለም ምንለው ጋዜጠኛ አይደለም፣ በጣም ታማኝ የሚባል ጋዜጠኛ ነው። እኔ ብዙ ጊዜ እንደም ከጀርመን ከሚወጡ ተጫዋቾች ባለፈው ዓመትም የሼሽኮን ዝውውር ብዙ ሲናገር የነበረው እሱ ነበር። አሁንም የዲዮማንዴን ዝውውር በቅርበት ሆኖ እየተናገረ የሚገኘው እሱ ነው እና ስለ ጉዳዩ ሲናገር ፍሎሪያን ፕሌተንበርግ እስካሁን ድረስ መልስ አልሰጡም። ዛሬ ጠዋት የሆነ አይነት መልስ ይኖራል። ስለዚህ የስፖርት ቤተሰቦች ጠብቁ። ያን ዲዮማንዴ ወደ ሪያል ማድሪድ ይዘዋወራል ብዬ ነው እጠብቃለሁ። ያው ፋብሪሾ ሮማኖም እንደተናገረው ከሆነ ኔክስት ዊክ በቃ እቅድ ይዘዋል ሪያል ማድሪዶች ልጅ የሕክምና ምርመራ አድርገው የግላቸው ለማድረግ። ስለዚህ ብዙ የሚያሳስብ ነገር የለም ማድሪድ ፋንስ ብሎ እየተናገረ ነበር። ያን ዲዮማንዴ አሁንም ወደ ሪያል ማድሪድ እስካሁን የተዘጋ ጉዳይ አይደለም። ያን ዲዮማንዴን ለማስፈረም አሁንም ሪያል ማድሪድ ገፋ ብሎ ሄዷል። የመጨረሻውን ፕሮፖዛል አቅርቧል። ይህንን ፕሮፖዛል ውድቅ አድርገውታል ወይስ ተቀብለውታል? እስካሁን ድረስ ግን ግልጽ አይደለም። ይሄ ነው ጉዳዩ። የስፖርት ቤተሰቦች የያን ዲዮማንዴን ጉዳይ አነሳን። አሁን ደግሞ ወደ ሌላ ተጫዋቹ ጉዳይ እንለፍ። ያው ያን ዲዮማንዴን ፓሪሰን ጀርሜኖች እንዳጡት ይታወቃል። ያን ዲዮማንዴ ወደ ሪያል ማድሪድ ኦልሞስት ማለት ይቻላል ሙሉ በሙሉ ባይጠናቀቅም ተጠናቋል ማለት እንችላለን። 120 ሚሊዮን ፓውንድ ይከፍላል ተብሎ ይጠበቃል ከና አዶንሱ ጭምር ማለት ነው ሪያል ማድሪድ። ስለዚህ አሁን ፓሪሰን ጀርሜኖች ፊታቸውን ወደ ሌሎች ተጫዋቾች እያዞሩ ይገኛሉ። እኔ ፓሪሰን ጀርሜን በዚህ ክረምት የዝውውር መስኮት ፕራዮሪቲ የማይሰጣቸውን ተጫዋች ላይ ፊታቸውን በተለይ ለረጅም ሰዓት ዝውውሩ ላይ አይቆዩም። በተለይ የአልቫሬዝ ጉዳይ ላይ ትዝ ካላችሁ የአልቫሬዝ ዝውውር ላይ አርሰናልና ፓሪሰን ጀርሜን መጥተዋል እና አልቫሬዝ ግን መጀመሪያ የምፈልገው ባርሳን ነው። የባርሳን ሁኔታ ይቼ ምናልባት ሲል ፓሪሰን ጀርሜኖች ዝውውሩን ለቀው ወጡ ነው የተባለው እና ፕራዮሪቲ የሚሰጣቸው ወይም ቅድሚያ የሚሰጣቸውን ተጫዋች ይፈልጋሉ። እና የስፖርት ቤተሰቦች አሁን ወደ ሌላ ተጫዋች ፊታቸውን አዝረዋል። አክሎይቼን ጨርሰዋል። አክሎይቼን የግላቸውን አድርጓል። ከሞናኮ የሕክምና ምርመራውን አድርጓል። ይፋዊ የፓሪሰን ጀርሜን ተጫዋች መሆን ነው የሚቀረው። ኦልሞስት 50 ሚሊዮን ፓውንድ ለተጫዋቹ ከፍለዋል። አሁን ሌላኛው ዝውውር ነው ጎድሰ በጣም ምርጥ ተጫዋች ነው። እኔ ሚካ ጎድሰ በአሁኑ ዓመት ካየናቸው የተለየ ታለንቶች መካከል አንዱ ነው ብዬ ነው የማስበው። በአያክስ አምስተርዳም በጣም አሪፍ ጊዜን አሳልፏል። እንደ ዊንገር በጣም የተለየ ድሪብለር ተጫዋች እንደሆነም ይታወቃል። በአያክስ አምስተርዳም ምናልባት ታውቁታላችሁ። ይህንን ስም ከዚህ በፊት ከሌሎች ክለቦች ጋር ሰምተነዋል። ዊንገር ከሚፈልጉ ክለቦች ጋር ለምሳሌ አርሰናል ይህን ተጫዋች ለማስፈረም የሆነ ያህል ፍላጎት እንደነበረው ሲናገር ነበር። ግን ያው ጠንከር ያለ ፍላጎት አልነበረም። ያው ከሌላ ሊግም ስለሚመጣ ፕሪሚየር ሊግም ከባድ ሊግ ነው። ስለዚህ ስፖርት ቤተሰቦች ሚካ ጎድዘን እንዲሁ በቀላሉ ማግኘትም ደግሞ ከባድ ነው። አያክስ አምስተርዳሞች ከፍተኛ ገንዘብ ይፈልጋሉ። ፓሪሰን ጀርሜን የመጀመሪያ ኮንታክቱን አድርጓል የተባለው በተለይ የክለቡ
ተወካይ ሉዊስ ካምፖስ ማለት ነው ይህንን ተጫዋች ፊት ለፊት ተገናኝተው አውርተዋል የተባለው ተጫዋቹ ፐርሰናል ተርም ኦልሞስት ጨርሷል። በፓሪስ ጀርሜን እቅድ ተደስቷል። ወደ ፓሪስ ጀርሜን መዛወር እንደሚፈልግ ነግሯቸዋል የተባለው አሁን የቀረው ክለብ ቱ ክለብ ንግግር ነው። ፓሪስ ጀርሜንና አያክስ አምስተርዳም የሚያደርጉት ንግግር ይጠበቃል። እንጠብቅ ምን አይነት ንግግሮች እንደሚኖሩ፣ ምን አይነት ፕሮፖዛሎች ሊቀርቡ እንደሚችሉ እንጠብቅ። ይህንን ተጫዋች ለማስፈረም ግን ፓሪስ ጀርሜን ቆርጦ ተነስቷል። በስተመጨረሻም ዲዮማንዲን ካጣ በኋላ አሁን የሚካ ጎድሰ ዝውውርን ለማጠናቀቅ ፓሪስ ጀርሜን ትልቅ የሚባል እንቅስቃሴ ውስጥ ገብቷል። እሺ ወደ ሌሎች ጉዳዮች እናልፋለን። በተለይ ዛሬ ከአርሰናል ቤት ብዙ ጉዳዮችን እያነሳን እንጀምራለን ማለት ነው። አርሰናል ቤት በተለይ የአርሰናል ደጋፊዎች በጣም ሊያስደስታችሁ የሚችል የክረምት የዝውውር መስኮት ይመስለኛል። ከዚህ በኋላ እየመጣ ያለው የክረምት የዝውውር መስኮት ያው በብዙ ጸጥታው ምክንያት ብዙ የአርሰናል ደጋፊዎች ተከፍተው ነበር። ምክንያቱም በዚህ በክረምት የዝውውር መስኮት አርሰናል ብዙ የሚያስተካክሏቸው ነገሮች አሉ። በተለይ ዊንገር ቦታ ላይ ሲያስፈልግ ደግሞ ሚድፊልድ ላይ እና አሁን ለነዚህ ቦታዎች መልስ ሊሰጥ የተቃረበ ይመስላል። አርሰናል በተለይ በሚድፊልድ ቦታ ላይ መልስ ሊሰጥ የተቃረበ ይመስለኛል እና የብሩኖ ጊማራይሽን የዝውውር ጉዳይ እናንሳና የቪኒሺየስ ጁኒዮር ጉዳይ ላይ ምን አዳዲስ ጉዳዮች አሉ? ምንድን ነው ጉዳዩ? አመሻሽ ላይ የተነሳው ጉዳይ እነዚህን በሰፊው እንዳሰሳለን እና የስፖርት ቤተሰቦች የብሩኖ ጊማራይሽን የዝውውር ጉዳይ እናንሳ። ብሩኖ ጊማራይሽን ለማስፈረም አርሰናል እየሰራ እንደሆነ ይታወቃል። እኔ በተለይ ያው የትናንትና መረጃዎችን ብዙ እየተመለከትኩ ነበር። አፕዴት ያላደረግኳችሁ ብዙ አፕዴት የሚደረጉ መረጃዎች ስላልነበሩ ነው። ግን አንድ የምነግራችሁ ነገር ይህንን ተጫዋች ለማስፈረም እኔ ታማኝ ከሚባሉ ጋዜጠኞች ለምሳሌ ሌኪፕ የሚባለው ታማኝ የሚባል ጋዜጣ ነው። እኔ በጣም ቅርብ የሚባሉ የፈረንሳይ መረጃዎችን ሲያወጣ ነው ማቀው እና ያው ሌሎቹንም አይዘግብም እያልኳቸው አይደለም፣ ሌሎቹንም ይዘግባል። ግን ያው ይበልጡኑ የፈረንሳይ ጋዜጦች አሁን ለምሳሌ አሁን ስለ ብራድሊ ባርኮላ በደንብ ሲያወራ የሚታመነው ሌኪፕ ነው። ምክንያቱም ከፈረንሳይ ነው የሚወጣው፣ በጣም ታማኝ ነው እና ምን አለ ትናንትና አርሰናልና ኒውካስትል ለተጫዋቹ በተለይ በተጠየቀው ገንዘብ ላይ አርሰናልና ኒውካስትል ከስምምነት ደርሰዋል። አሁን የቀረው የተጫዋቹ ክፍያ ላይ ወይንም በተለይ አርሰናል ያቀረበው ገንዘብ ላይ ይህንን ገንዘብ በምን ያህል ጊዜ እንክፈላችሁ ወይንም ኢንስታልመንት የሚባለው ጉዳይ አለ አይደል? እሱን የቀረው ነው ያለው እና በምን ያህል ጊዜ ከፈል ስለ አዶንሱ ስትራክቸር ጉዳይ እነዚህ ጉዳዮች ናቸው። እኔ ትዝ ካላችሁ ምናልባት ባለፈው ዓመት ሂስቶሪካል የሚባል ዝውውርም ባይሆን ግን ሂስቶሪካል ድርድር ነበር ብዬ ነው የማስበው በቪክቶር ጊዮኬሬሽ እና በአርሰናል መካከል፣ ያው በስፖርቲንግና በአርሰናል መካከል ማለት ነው። ዝውውሩ ኦልሞስት በገንዘቡ ጉዳይ ከስምምነት ደረሱ ተባለ የሆነ ሳምንት ላይ። ከዛ በኋላ ስለ ስትራክቸር ሲያወሩ አንድ ሳምንት ነው የቆዩት። ስለ ስትራክቸሩ በስንት ጊዜ እንክፈላችሁ ምን አይነት ጉዳዮች፣ ያው የስፖርቲንግ እና የኒውካስትል ጉዳይ አንድ አይደለም። አርሰናሎች ኦልሞስት አሁን በዝውውሩ ገንዘብ ላይ ተስማምተዋል የሚሉ መረጃዎች ነው የወጡት። በተለይ ሌኪፕ የሚባለው ታማኝ ጋዜጣ ነው እንደዚህ ያለው። ፋብሪሾ ሮማኖ ትናንት ምን አለ? በየትኛውም ሰዓት ጠብቁ፣ ጊማራይሽ ወደ አርሰናል የሚዘዋወርበት ጊዜ ተቃርቧል። ኦልሞስት አሁን በተለይ የክለቡ አሰልጣኝ በሱ ምክንያት ለቋል ብያቸዋለሁ አለ ፋብሪሾ ሮማኖ እና ለቋል ብያቸዋለሁ እንደሚለቅ ስለተሰማው በቃ እሱ ራሱ ያውቅ ነበር አሰልጣኙ እና እኔ ይዘዋወራል ብዬ እጠብቃለሁ ብሩኖ ጊማራይሽ ወደ አርሰናል አለ። በየትኛውም ጊዜ ሊጠናቀቅ ይችላል፣ ዝውውሩ ሊጠናቀቅ ይችላል። አርሰናል ባቀረበው ገንዘብ ላይ ተደስተዋል በስተመጨረሻ ብለው ነበር ሌኪፕም ትናንትና ሲዘግቡ የነበረው። እንደነ ሳሚ ሞክቤል ያሉ እንደነ ቤን ጃኮብስ ያሉ ጋዜጠኞችም እንደተናገሩት ከሆነ ኦልሞስት አርሰናል ዝውውሩ ለማጠናቀቅ ተቃርቧል። አሁን ትልቅ ከፍተኛ ልዩነት የለም በሁለቱ ክለቦች መካከል። ንግግሮች እየተካሄዱ ነው። ደጋግመው አለ ፋብሪሾ ሮማኖ ደጋግመው የአርሰናል ሰዎች ከወኪሉ ጋር፣ ወኪሉ ከብሩኖ ጊማራይሽ ጋር ሁኔታውን እያሳወቀው ነው። አርሰናልም ከብሩኖ ጊማራይሽ ጋር ንግግር እያደረገ ነው። የስፖርት ቤተሰቦች ፐርሰናል ተርም ጨርሷል፣ ግን ያው ስለ ዝውውሩ ጉዳይ በግልጽ እያሳወቁት ይገኛሉ ነው የተባለው። አሁን ንግግሮች እየቀጠሉ ነው። ወሳኙ ነገር ተብሎ የነበረው ኒውካስትልና አርሰናል የሚያደርጉት ንግግር ነው። ይህ ንግግር ኦልሞስት አሁን ሊጠናቀቅ ነው። ስለዚህ በየትኛውም ሰዓት ዝውውሩን እንደሚጠናቀቅ ጠብቁ። ምናልባት ዛሬ እኔ ትናንትና ይጠናቀቃል ብዬ እየጠበቅኩ ነበር ከመረጃዎቹ አንጻር። ከትናንት ወዲያም ሊጠናቀቅ ተቃርቧል ብያችሁ ነበር። ጋዜጦች ሚሉትን ነው የምነግራችሁ፣ ታማኝ የሚባሉ ጋዜጦች ሚሉትን ነው የምነግራችሁ። አሁንም የምነግራችሁ ነገር ብሩኖ ጊማራይሽ ወደ አርሰናል ዝውውሩ ተቃርቧል። አሁንም ቢሆን ዝውውሩ ተቃርቧል። የስፖርት ቤተሰቦች በየትኛውም ሰዓት ፋብሪሾ ሮማኖ እንዳለው በየትኛውም ሰዓት ሊጠናቀቅ ይችላል።
ተጫዋቹ ወደ ኒውካስትል ካምፕ ይመለሳል ወይ? ትልቅ ጥያቄ። እኔ አሁን ይመለሳል ብዬ አልጠብቅም፣ ምክንያቱም ዝውውሩ ሊጠናቀቅ ስለተቃረበ። ግን አሰልጣኙ ዛሬ ነው ይፋዊ የኒውካስትል አሰልጣኝ ሆኖ የሚቀጠረው ከአሰልጣኙ መልቀቅ በኋላ ማለት ነው፣ ከኒውካስትል አሰልጣኝ መልቀቅ በኋላ። ስለዚህ ዛሬ ይቀጠራል። ምናልባት ብሩኖ ጊማሬሽን እፈልጋለሁ ሊል ይችላል። ግን ያው ብሩኖ ጊማሬሽ ፍላጎት ወደ አርሰናል መዘዋወር ነው። ስለዚህ ሁኔታውን ያሳውቀዋል፣ ልክ ለቀድሞ አሰልጣኝ እንዳሳወቀው ማለት ነው። ስለዚህ እንጠብቅ። ዛሬ ነው አሰልጣኙ ይፋ የሚደረገው የኒውካስትል አሰልጣኝ ምናምን የሚሆነው። ግን ይሄን ያህል ትልቅ ኢሹ አይደለም። ብሩኖ ጊማሬሽ ወደ አርሰናል መዘዋወር ስለሚፈልግ መልቀቅ ስለሚፈልግ እና ኒውካስትሎች በሚቀርብላቸው ገንዘቦች ውድቅ ስለሚያደርጉ ደግሞ ደስተኛ አይደለም የሚሉ ጋዜጦች ወጥተዋል ከብራዚል አካባቢ። አሁን እነዚህ ጋዜጦችንም ማመን አስፈላጊ ነው፣ ምክንያቱም ብራዚላዊ ተጫዋች ነው። ስለ ብራዚላዊ ተጫዋቾች እያንዳንዱ መረጃዎችን የሚያነሱ ጋዜጦች ናቸው። እንደነ ግሎቦ ያሉ ጋዜጦች፣ እንደነ ሲኤንኤን ብራዚል ያሉ ጋዜጦች እንደዚህ ነው የሚሉት። ተበሳሽቷል ብሩኖ ጊማሬሽ ኒውካስትል ገንዘብ ሲቀርብለት ውድቅ በሚያደርገው ገንዘብ እና በስተመጨረሻ ግን አሁን ከስምምነት የደረሱ ይመስላሉ ይላል ሌኪፕ። አይዶን እሱን ግን በቅርቡ ዝውውሩ ሊጠናቀቅ የተቃረበ ይመስላል። ብሩኖ ጊማሬሽ ወደ አርሰናል፣ የአርሰናል ደጋፊዎች ዝውውሩን ጠብቁ። እሺ የስፖርት ቤተሰቦች ሌሎች ጉዳዮች እናነሳለን ከአርሰናል ጋር በተያያዘ በተለይ የቪኒ ጁኒዮርን ጉዳይ እናንሳና ሌላ አንድ የአርሰናልን መረጃ አንስቼላችሁ ወደ ሌሎች ክለቦች የዝውውር ጉዳዮች እናልፋለን ማለት ነው። ይህንን ጉዳይ ከማንሳቴ በፊት ግን የስፖርት ቤተሰቦች ያው ቪዲዮ የምትመለከቱ የስፖርት ቤተሰቦች ላይክ እያደረጋችሁ እንድትመለከቱ ጠይቃለሁ። የእናንተ ላይክ ነው እኔን በጣም ተስፋ የሚሰጠኝ ብዙ በየቀኑ መረጃዎችም እንዳደርስ የሚያደርገኝ የስፖርት ቤተሰቦች እና ሞቲቬት የሚያደርገኝ የእናንተ ላይክ እና ሰብስክራይብ ነው። ቢያንስ ሰብስክራይብ ካላደረጋችሁ ላይክ እያደረጋችሁ ቪዲዮ እንድትመለከቱ ጠይቃለሁ። ሰብስክራይብ ብታደርጉ ደግሞ በየቀኑ መረጃዎችን ነው የምታገኙት በዚህ ቻናል እና የደወል ምልክቷንም ተጭናችሁ ደግሞ አሪፍ መረጃዎችን አፕዴት አደርጋችኋለሁ በየቀኑ ማለት ነው የስፖርት ቤተሰቦች። ስለዚህ ስለምታደርጉ ላይክ ስለምታደርጉ ሰብስክራይብ ስለምታደርጉ አመሰግናለሁ። የቪኒሺየስ ጁኒዮር ጉዳይ ምንድን ነው? ከዚህ በፊት ነግሬያችኋለሁ ስለ ተጫዋቹ ጉዳይ። ተጫዋቹን ለማስፈረም አርሰናል ፍላጎት አለው። ወደ ተጫዋቹ የዝውውር ጉዳይ ገፋ ብሎ ሄዷል። ስለ ሁኔታዎቹ ሲያጠና ነበር። ሃንድ ኦፍ አርሰናል። እኔ በጣም በተለይ በአርሰናል ጋዜጦች ወይም የአርሰናል መረጃዎች ሲያወጡ ትክክለኛ ብዬ ነው ከማስባቸው ጋዜጦች መካከል አንዱ ሃንድ ኦፍ አርሰናል ነው። ትክክለኛ መረጃዎችንም ነው ደግሞ የሚጽፈው። ብዙ በተለይ ጋዜጠኞችም የማያውቁትን ነገር ነው ስለ አርሰናል በደንብ የሚናገረውና ትናንትና አርሰናልና ቪኒ ጁኒዮር ከስምምነት ደረሱ ነው ያለው። ያው ስምምነት ማለት ያው እኔ ሮክኔሽን ነው ይሄን ተጫዋች የሚወክለው። ሮክኔሽን ይታወቃል። ደግሞ ሮክኔሽን እና አሁን በዚህ ዝውውር ላይ ተስፋ የሚሰጠው አንድ ነገር ሮክኔሽን እና የአርሰናል ሰዎች ወይም ክሮንኬ ስታን ክሮንኬ ወይም ጆሽ ክሮንኬ ማለት ነው ትልቅ ግንኙነት አላቸው። ምክንያቱም አሜሪካ ውስጥ ነው ያሉት፣ ይተዋወቃሉ። እና ባለፈው ሳምንት አለ ሃንድ ኦፍ አርሰናል ባለፈው የተናገረው ነገር ልንገራችሁ። አርሰናል ሄደው ስለ ሮክኔሽን ጠይቀዋል። ቪኒ ጁኒየር ምንድን ነው የሚፈልገው ለዝውውሩ ብለው ጠይቀዋል። ስለ ተጫዋቹ የዝውውር ጉዳይ ወይም ተጫዋቹ ስለሚፈልገው ነገር ሙሉ በሙሉ አስረድተው ነገሯቸው ሮክኔሽኖች ነው የተባለው። ትናንትና አርሰናል ለክለቡ አይደለም ይፋዊ ጥያቄ ላከው ወይም ለሪያል ማድሪድ ይህን ያህል ገንዘብ አላለም። ትናንትና ቪኒ ጁኒየር በሚፈልገው የገንዘብ ጉዳይ ሄደው ለሮክኔሽኖች ነገሯቸው። ይህን ያህል ማቅረብ እንችላለን፣ የምትፈልጉትን ያው ቪኒ የሚፈልገውን ይኸው አሏቸው። ሮክ ኔሽኖችም እና አርሰናሎች በዚህ ጉዳይ ተስማምተዋል። አለቀ። ይሄን ጉዳይ ሃንድ ኦፍ አርሰናል ያለው ነገሩን ግልጽ ለማድረግ አለ ሃንድ ኦፍ አርሰናል እና ቪኒ በግል ጉዳይ ከስምምነት ደርሰዋል። ግን ቪኒ አሁንም ማድሪድን መልቀቅ እንደሚፈልግና እንደማይፈልግ አልወሰንም። ግን የሚለቅ ከሆነ ከአርሰናል ጋር በደሞዝና ጥቅማ ጥቅም ስለተስማማ ወዲያው ይወስናል። ኦልሬዲ ቪኒ የሚፈልገው ነገር አርሰናል አሟልቷል። ስለዚህ ፐርሰናል ተርም ጨርሷል ማለት እንችላለን። ግን አሁን ቪኒ እጅ ላይ ነው ያለው። ሮክኔሽን አለ። ይህ ሮክኔሽን ደግሞ ይህ መረጃ ይክዱታል ተብሏል። ምክንያቱም ምን እንደሆነ ባይታወቅም ምናልባት ከማድሪድ ጋር ለሚኖረው የኮንትራት ድርድር እንቅፋት እንዳይሆን አስበው ይሆናል አለ። አሁን የተረጋገጠው ብቸኛ ነገር ቪኒ ማድሪድን የሚለቅ ከሆነ በደሞዝ ጉዳይ ከወዲሁ ከአርሰናል ጋር ተስማምቷል። ይሄ ነው ጉዳዩ አለ እና ይሄ የቀረበለትን ኮንትራት ወይንም አሁን ሮክኔሽን ከሪያል ማድሪድ ጋር ሄዶ ይነጋገራል። በደሞዝ ጉዳይ ሄዶ ይነጋገራል እና
ይኸው አንድ እንግሊዝ ክለብ ይዞ መጥቷል ይህንን ፕሮፖዛል እና እንግሊዝ ክለቡ ይዞት መጥቷል። እናንተ ምን ትላላችሁ? እንደዚሁ ታደርጋላችሁ ወይስ አትጨምሩም? ወይስ ሀሳባችሁ በዛው? ይህንን ጉዳይ ነው ይዞ መሄደው። ትናንትና ሲወጡ የነበሩ የስፔን ጋዜጦች ምን ይላሉ? ከሪያል ማድሪድ አካባቢ ቪኒ ከጠየቀው ወይንም አርሰናል ካቀረበው ገንዘብ ማለት ነው። አርሰናል ለፐርሰናል ተርም ሙሉ ካቀረበው ሙሉ በሙሉ አሟልቷል የተባለው አርሰናል ይህንን ፕሮፖዛል ይፈልጋል ከሪያል ማድሪድ። ሪያል ማድሪድ ግን ይህንን ማቅረብ አይፈልግም። ሪያል ማድሪድ በሀሳቡ ጸንቷል። ምንም አይነት ጭማሪ አያደርግም እና ቶሎ ውሳኔውን እንዲያሳውቅ ይፈልጋል። ወይንም ቪኒ ልልቀቅ ወይ ልቆይ ማለቱን ይፈልጋል። ቶሎ እንዲያሳውቁት ይፈልጋል። ምክንያቱም ቶሎ በገበያው ላይ እንዲረባረቡ ብቻም ሳይሆን ደግሞ ቶሎ ብለው ተጫዋቹ መሸጥ ይፈልጋሉ። ተጫዋቹ የማይቆይ ከሆነ ተጫዋቹ እንዲቆይ ነው የሚፈልጉት። እውነት ለመናገር ግን የማይስማማ ከሆነ ግን ቶሎ እንዲለቅ ነው የሚፈልጉት ነው ያሉት የስፔን ጋዜጦች። ራሞን አልቫሬዝ የሚባለው ጋዜጠኛ እንዲህ ነው የተናገሩት እና እንደ ማርካ ያሉ ታማኝ ጋዜጣዎችም እንደዚህ ነው ያሉት። ስለዚህ አሁን ከስምምነት ደርሷል። የቪኒሺየስን ጉዳይ አርሰናል ያሟላል። ሌላ የጨመረው ጉዳይ የለም። ፐርሰናል ተርም አልቋል። ትንሽ አሳሳቢ የነበረው ጉዳይ ይሄ ነው። ፐርሰናል ተርም አልቋል። የቪኒና የአርሰናል ጉዳይ የቀረው ጉዳይ ቪኒ ወደ ሪያል ማድሪድ ሄዶ ውሳኔውን ማሳወቅ ልልቀቅ፣ ኦኬ አጨምሩልኝ፣ ማትጨምሩልኝ ከሆነ ለቃለሁ፣ ወይ ደግሞ የሚጨምሩለት ከሆነ ደግሞ ይቆያል። ሁለቱም በሀሳባቸው ላይ ጸንተዋል። ቶሎ ጉዳዩ ይጠናቀቃል ብዬ እኔ በግሌ የብሩኖ ጊማሬሽ ጉዳይ ብዙ ጊዜ ተጓቷል ብዬ አስባለሁ። ከእድሜውም አንጻር ምናምን አርሰናል ገንዘቦችን መጨመር አልፈለገ። 5 ሚሊዮን ባይጨምርም ብዙም እኔ ያው ሻምፒዮን ስለሆነ በተለይ ብዙ አልወቅሰውም። ምክንያቱም 29 ዓመቱ ነው። ከዚህ በኋላ ረጅም ዓመታት ላይ አይጫወትም። 80 ሚሊዮን ፓውንድም እኔ በጣም ትልቅ ቢዝነስ ተጫውተዋል ብዬ ነው የማስበው ኒውካስትል ዩናይትዶች። ግን ቪኒ ጁኒዮር ነው ይሄ ተጫዋች ቪኒሺየስ ጁኒዮር ነው። በጣም ትልቅ ሱፐር ስታር ነው። የስፖርት ቤተሰቦች የሆነ ሰዓት ለባሎንዶር የምናስበው አይነት እና ትልቅ ተጫዋች ነው የሚመጣው የስፖርት ቤተሰቦች ወደ አርሰናል የሚመጣ ማለት ነው። ሆኖለት ዝውውሩ ተጠናቁ የሚጠናቀቅ ከሆነ ማለት ነው። እና ተጫዋቹም እድሜውም ገና ነው ስታስቡት። እና አርሰናሎች ከተጫዋቹ ጎን ብቻ አይደለም ከክለቡም ጎን ከሪያል ማድሪድ ከሚጠይቀው ገንዘብም ጎን ዝውውሩን ለመፈጸም ተዘጋጅቷል። የሚጠየቀውን ለመክፈል ዝግጁ ሆኗል አርሰናል። አሁን ብዙዎችን እያስደነገጠ የሚገኘው ይሄ ነው። ይህንን ፋይናንስ ለማሟላት ዝግጁ ሆኗል አርሰናል። ስለዚህ አርሰናል ፕሮፖዛል ለማቅረብ ተዘጋጅቷል አለ። እንደውም ትናንትና ሃንድ ኦፍ አርሰናል ፕሮፖዛል ለማቅረብ ተዘጋጅቷል፣ ግን የቪኒን ውሳኔ ይጠብቃል። የመጨረሻ ውሳኔውን መጠበቅ ይፈልጋል። የማድሪድና የቪኒን ጉዳይ መጠበቅ ይፈልጋል። ያኔ ፕሮፖዛሎች ትሰማላችሁ። አርሰናል ይሄን አቀረበ ሲባል ትሰማላችሁ። ዝውውሩ ሊጠናቀቅ ይችላል። የስፖርት ቤተሰቦች ግን አሁን የሚወሰነው የቪኒ ጉዳይ ላይ ሆኗል። እሺ የቪኒን ጉዳይ አነሳን። አሁን ዝውውሮችን አጠራ አድርጌ ነው ማነሳላችሁ፣ ምክንያቱም ትንሽ የቆየ ይመስለኛል። በቪኒና በጊማሬሽ የዝውውር ጉዳይ ላይ ብዙ የምናነሳቸው ጉዳዮች ስለነበሩ ነው። ያው የክረምቱ የዝውውር መስኮት ትልቁ ዝውውር ሊሆን ይችላል ቪኒሺየስ ወደ አርሰናል፣ ምናልባት የሚዘዋወር ከሆነ ማለት ነው። የአርሰናልን የመጨረሻ ጉዳይ አንስቼላችሁ ላብቃ። የኢተን ንዋኔሪን ጉዳይ ነው ማነሳላችሁ። ከአርሰናል ወሳኝ ጉዳዮች መካከል አንዱ ነው። ያው ከትናንት ወዲያ አንድ መረጃ ይዤላችሁ መጥቼ ነበር። ለተጫዋቹ እስከ 50 ሚሊዮን ፓውንድ አርሰናል ይፈልጋል የሚሉ ጋዜጦች ነበሩ። ግን የስፖርት ቤተሰቦች አሁን ከገበያው አንጻር ተባለ አርሰናሎች ይህን ተጫዋች ማቆየት ይፈልጋሉ። እውነት ለመናገር አቆይተውም ሁኔታውን መመልከት ይፈልጋሉ። በፕሪሲዝን ከዚህ በፊት እንደነገርኳችሁ በፕሪሲዝን እንቅስቃሴውን ማየት ይፈልጋሉ። ምናልባት ግን ለመሸጥ ካሰቡ ተባለ ይህን ተጫዋች በውሰት መስጠት ነው የሚፈልጉት። በውሰት መስጠት ይፈልጋሉ ይህን ተጫዋች። በውሰት ደግሞ ለመውሰድ ብዙ ክለቦች ዝግጁ ናቸው። ቦሩሲያ ዶርትመንድ፣ ኤስ ሚላን፣ ብዙ ክለቦች የስፖርት ቤተሰቦች እንደና አርቢ ላይፕዚግ፣ ኤቨርተን፣ ፉልሃም ይህን ተጫዋች ያደንቁታል የተባለው እነዚህ ክለቦች እያንዳንዱ ይህን ተጫዋች ያደንቁታል። ኢታን ንዋኔሪን ያደንቁታልና በውሰት ለመውሰድ ዝግጁ ሊሆኑ ይችላሉ። ምናልባት አርሰናሎች ግን ከእንግሊዝ ፕሪሚየር ሊግ ውጪ ላሉ ክለቦችም ባይሆን በፕሪሚየር ሊግ ላሉ ክለቦች ሊሰጧቸው ይችላሉ የሚሉ መረጃዎች ወጥተዋል። እንደነ ፉልሃምና ኤቨርተን ደግሞ ኢንትረስት አላቸው፣ በውሰት እንወሰድ ሊሉ ይችላሉ። ቢያንስ ነው የተባለው ለዚህ ተጫዋች። ኮሬሮ ዴሎ ስፖርት የሚባለው ያው የጣሊያን ጋዜጣ ነው። ምንድነው ያለው? ለዚህ ተጫዋች ቢያንስ አርሰናል 35 ሚሊዮን ፓውንድ ይፈልጋል። ለድርድር እንኳን እንዲያመች 35 ሚሊዮን ፓውንድ ይፈልጋል። የዝውውር ጣሪያው 50 ሚሊዮን ፓውንድ ነው የተባለው። ምናልባት በቋሚ የሚገዙ ክለቦች ካሉ ግን አርሰናሎች ለገበያ ያቀረቡ ተጫዋች አይደለም።
ለገበያ አይደለም ያቀረቡት። ተጫዋቹን ፕሪሲዝን ላይ ያዩታል። የማይሆን ከሆነ በውሰት ሊሰጡት ይችላሉ። የሚሆን ከሆነ ግን ለኔክስት ይር ያቆዩታል። ኢታን ንዋኔሪ ጉዳይ ይሄ ነው። ከዚህ የዘለለ ጉዳይ የለም። አዳዲስ ጉዳዮች ሲኖሩ ኔቨስ ቻናል የማደርሳቸው ነው። እሺ የስፖርት ቤተሰቦች የማንቸስተር ዩናይትድን ጉዳዮች በዛሬ መረጃዎች ላይ ያነሳላችኋለሁ። ብዙ ጉዳዮች እየተነሱ ይገኛሉ ከማንቸስተር ዩናይትድ ጋር በተያያዘ የቤንጃሚን ሼሽኮን ጉዳይ ያነሳላችኋለሁ። የኢጎር ቲያጎንም ስም የሰማችሁት ይመስለኛል። ምንድን ነው ጉዳዩ? እነዚህን ጉዳዮች ለማንሳት እንሞክራለን። ቀደም ብዬ ግን የሆልን ጉዳይ ላንሳ። ያው አጠራሩ ፕሮናውንስ ከተሳሳትኩ አርሙኝ። ሃል ወይንም ሆል ይህን ተጫዋች ለማስፈረም ማንቸስተር ዩናይትዶች ፍላጎት እንዳላቸው ተነግሯል። ፋብሪሾ ሮማኖም ይህንን አረጋግጦታል። ፋብሪሾ ሮማኖ እንደተናገረው ከሆነ ይህን ተጫዋች ማንቸስተር ዩናይትዶች በዚህ ክረምት ነው ማስፈረም የሚፈልጉት። በዚህ ክረምት ማስፈረም ይፈልጋሉ። እኔ ያው አንዳንድ ጋዜጦችን እየተመለከትኩ ነበር። በተለይ ያው ጋዜጦችን ባልል ያው የፋኖች ሀሳብ ይመስለኛል። አሰልጣኙ የለቀቀው የኒውካስትል አሰልጣኝ ማለት ነው የለቀቀበት ምክንያት የሆል ምክንያት ነው የሚሉ አንዳንድ ጋዜጦችን እየተመለከትኩ ነበር። ግን አይደለም፣ የሆል አይደለም። ምናልባት ወሳኝ ተጫዋቾች በሚለው እንያዘው እናጠቃለው። ግን እንደ ምክንያትነት የተነሳው የብሩኖ ጊማሬሽ የዝውውር ጉዳይ ነው። የብሩኖ ጊማሬሽ የመለቀቅ ጉዳይ እንደ ምክንያትነት ነው የተነሳው። ፋብሪሾ ሮማኖም ይህንን ጉዳይ ተናግሯል። ብሩኖ ጊማሬሽ እንደሚለቅ ስለተሰማው ነው ከክለቡ የለቀቀው ብሎ ራሱ ፋብሪሾ ሮማኖ ተናግሯል። ስለዚህ ምናልባትም ሆልም እንደሚጨመር ሰምቶ ሊሆን ይችላል ብለን እንያዘው። ግን ዋናው ጉዳይ እሱ አይደለም። ሆል ስለሚለቅ አይደለም አሰልጣኙ የለቀቀው። ወሳኝ ተጫዋቾቹ ስለሚለቁ ነው የስፖርት ቤተሰቦች አሰልጣኙ የለቀቀው ማለት ነው። ግን ወሳኙ ጉዳይ እሱ አይደለም። ማንቸስተር ዩናይትዶች ይህን ተጫዋች ማስፈረም ይፈልጋሉ። እኔ ዝውውር ላይ በጣም አስቸጋሪ ከሚባሉ ክለቦች ውስጥ አንዱ ነው ብዬ ነው ማስበው ኒውካስትል ዩናይትዶች። ምክንያቱም በዝውውር ላይ ብዙ ሲያስቸግሩ ተመልክተናል። እንደነ ጊማሬሽ የዝውውር ጉዳይ ላይ እስካሁን ድረስ ዝውውሩ አልተጠናቀቀም። የኢሳክ ዝውውር ላይ ላስት ይር ተመልክተናል። ብዙ ንትርኮች ነበሩት። ሌሎች ዝውውሮች ላይ በዚህ በክረምት የዝውውር መስኮት ደግሞ ሌላ ምርጥ ተጫዋቻቸውን ነው የሚያጡት ሆልን እና ሆልን ለማስፈረም ማንቸስተር ዩናይትዶች ትልቅ ኢንትረስት አላቸው። ወደ ዝውውሩ ገፋ ብለው ይሄዳሉ ብሎ ነው ፋብሪሾ ሮማኖ የተናገረው። ግን ኒውካስትሎች መልቀቅ አይፈልጉም። ኒውካስትሎች አሁንም በአቋማቸው ጸንተዋል። ሆል በክለቡ ይቆያል። ሆልን ማቆየት ይፈልጋሉ። በሚቀጥሉት የውድድር ዓመታት የክለቡ ምርጥ ተጫዋች አድርገው ማቆየት ይፈልጋሉ። ተጫዋቹ ግን በክለቡ ደስተኛ አይደለም የሚሉ መረጃዎች ነው የወጡት እና አሌክስ ክሩክ በቅርብ ሰዓታት ይዞት የወጣውን መረጃ ልንገራቸው። ያው ከቶክ ስፖርት ይዞት የወጣውን መረጃ ነው የምነግራችሁ። በጣም ያደንቀዋል ማይክል ካሪክ ይህንን ተጫዋች ተመልክቶታል፣ በጣም ወዶታል እና ገበያ ላይ ካሉት ምርጥ ተጫዋቾች መካከል አንዱ ነው ብሎ ያስባል እና ወደ ሆል ዝውውር ገፋ ብለው ሊሄድ ይችላል ብሎ ነው የተናገረው። እኔ በገንዘብም ጉዳይ ትንሽ ገንዘብ ነው ብዬ አላስብም። ምናልባት ከ50 ሚሊዮን ፓውንድ በላይ ሊጠሩ ይችላሉ ብዬ አስባለሁ። ያው 50 ሚሊዮን ፓውንድ ራሱ ትንሽ ነው። ከዛ በላይ ሊጠሩ ይችላሉ ብዬ ነው ማስበው። እኔ እንደ ታለንትም በጣም ምርጥ ተጫዋች ነው ብዬ ነው ማስበው ሆል። ምናልባት በኒውካስትል ቤት ብዙ የተመለከታችሁት የስፖርት ቤተሰቦች ካላችሁ የፕሪሚየር ሊግ ብዙዎቻችሁ ትመለከታላችሁና ፕሪሚየር ሊግ ልምድ ያለው ነው። አስቡት። በቦታው ላይ ደግሞ በጣም ጥሩ ተጫዋች ነው። ሊቨርሜንቶ አለ አይደል? ሊቨርሜንቶን ረጅም ጊዜ ያስቀመጠ ተጫዋች ነው። ሊቨርሜንቶ በሁለቱም ሳይድ መጫወት ይችላል። ይበልጡኑ ግን አሰልጣኙ በዚህ በሆል በሚጫወትበት ሳይድ ነበር የሚያጫውተው። እሱን ቤንች ያደረገ ተጫዋች ነው። የስፖርት ቤተሰቦች ሊቨርሜንቶ ከአመታት በፊት ከማንቸስተር ሲቲ ጋር ምናምን ስሙ ሲነሳ የነበረ ተጫዋች ነው። እሱን ቤንች ማድረግ የቻለ ፉልባክ ነው እና በጣም ጥሩ ተጫዋች ነው። እኔ ታታሪ ነው በቦታው ማለት የምችለው አይነት ተጫዋች ነው። ተጫዋቹን ለማስፈረም ማንቸስተር ዩናይትዶች ኢንትረስት አላቸው። ከዚህ የዘለለ ነገር ግን የለም። እስካሁን ድረስ ግን ወደ ዝውውሩ ገፋ ብለው አልሄዱም። ኢንትረስታቸውን ነግሯቸዋል ለኒውካስትል ዩናይትዶች። ኒውካስትል ዩናይትዶች ግን ተጫዋቹን መሸጥ እንደማይፈልጉ ነግሯቸዋል የተባለው። ፕሬዠር ካደረገ እንመልከት፣ ገንዘብ ካቀረበ እንመልከት። እስካሁን ድረስ ግን እንቅስቃሴዎች የሉ። ሆሎን ግን ማስፈረም ይፈልጋል። እሺ የዝውውር ጉዳዮችን ሳነሳ አጠር አድርጌ ለማንሳት ሞክራለሁ። ምክንያቱም ረጅም ሰዓት የፈጀው ይመስለኛል ከአርሰናል የዝውውር ጉዳዮች ጋር በተለይ የቪኒን እና የጊማሬሽን ጉዳይ በደንብ ማንሳት ስለነበረብኝ ነው። ከማንቸስተር ዩናይትድ ጋርም ግን ብዙ ጉዳዮች ነው ያሉት። በተለይ የሼሽኮን እና የኢጎር ቲያጎን ጉዳይ እናንሳ። ምንድን ነው የተነሳው? የሼሽኮን ጉዳይ ላንሳላችሁና የኢጎር ቲያጎን ጉዳይ አነሳላችኋለሁ። ከሼሽኮ ጋር በተያያዘ ሼሽኮን ማንቸስተር ዩናይትድ ማቆየት ይፈልጋል። ሼሽኮን በተለይ በዚህ በክረምት የዝውውር መስኮት የመሸጥ ፍላጎት የለውም። የክለቡ ምርጥ ተጫዋች አድርጎ ያስበዋል እና ሴፍ ባየርን ወይንም ቅርብ የሚባለው የባየርን ጋዜጣ ነው ያለው። ይህንን የተናገረው ትናንትና ባየር ሙኒክ ቤንጃሚን
ሼሽኮን የሃሪኬን የረጅም ጊዜ ተተኪ አድርገው ማስፈረም ይፈልጋሉ። የጀርመኑ ክለብ ከዚህ በፊት ሼሽኮን ለማስፈረም ሞክሮ የነበረ ቢሆንም ዋጋው ውድ በመሆኑ በዝውውር ላይ መቆየት አልቻሉም። አሁን ላይ ግን እንግሊዛዊውን አጥቂ ሃሪኬንን ለመተካት በዝርዝራቸው ውስጥ አስገብተውታል የሚል መረጃ ነው ይዞ የወጣው ማለት ነው። ስለዚህ ከዚህ የዘለለ ጉዳይ የለም። እኔ አንድ የምነግራችሁ ነገር ግን ሃሪኬን በባየር ሙኒክ በዚህ በክረምት የዝውውር መስኮት ይቆያል፣ ከክለቡ አይለቅም። ስለዚህ ሼሽኮ በዚህ በክረምት የዝውውር መስኮት ከማንቸስተር ዩናይትድ አይለቅም። ስለዚህ ይህ ጋዜጣ ምንድን ነው የሚለው ማለት ነው? ስለዚህ ክረምት አይደለም እያወራ የሚገኘው፣ ስለ ኔክስት ክረምት ነው። ሼሽኮን በሚቀጥለው የውድድር ዓመት ምናልባት የማግኘት እድል ካላቸው ሊመለከቱ ይችላሉ። ምናልባት ትልቁ ርዕስ ሊሆን ይችላል ሃሪኬንን ለቆ። ምናልባት እኔ ኔክስት ይር ሃሪኬን የመቆየት እድል ይኖረዋል አይኖረውም እርግጥ አይደለም፣ ግን ያው የእድሜው ጉዳይ አሳሳቢ ስለሆነ ምናልባት የሚለቅበት እድል ካለ ሼሽኮን ሊመለከቱት ይችላሉ። ሼሽኮን ሾርት ሊስታቸው ውስጥ አካተውታል፣ እንደ ምርጥ አጥቂ ይመለከቱታል። ምርጥም አጥቂ ነው፣ በጣም ጥሩ አጥቂ ነው እና ይህን ተጫዋች ለማስፈረም ሊሰሩ ይችላሉ የሚል መረጃ ነው ይዘው እየወጣ የሚገኘው። ማንቸስተር ዩናይትድ ግን ምንም አይነት የመቆየት የመልቀቅ ፍላጎት የለውም። ስለዚህ ሼሽኮ በክለቡ ይቆያል። ይሄ ብዙ አሳሳቢ ጉዳይ አይደለም የስፖርት ቤተሰቦች። ስለዚህ ሌሎች ጉዳዮችን እናንሳ። ሼሽኮ ይቆያል። እሺ፣ ከማንቸስተር ዩናይትድ ጋር በተያያዘ የኢጎር ቲያጎ ጉዳይ ተነስቷል። በተለይ በኢን ጃኮብስ ይዞት የወጣው መረጃ ነው የምነግራችሁ። ማንቸስተር ዩናይትድ የብሬንፎርዱን አጥቂ ኢጎር ቲያጎን አስመልክቶ በውስጥ ውይይት አድርገዋል። ሆኖም ጉዳይ አሁን የመጀመሪያ ደረጃ ላይ የሚገኝ ሲሆን እስካሁን የተደረገ ተጨባጭ እንቅስቃሴ የለም። ዩናይትድ አዲስ የ9 ቁጥር አጥቂ ለማስፈረም ወደ ገበያው የሚገባው ጆሹዋ ዚርክዚ ከለቀቀ ብቻ ነው ብለው ነው የተናገረው። እኔ በበኩሌ ያው ብዙ መረጃዎችን አይቻለው። ማንቸስተር ዩናይትዶች በዚህ ሰዓት በተለይ አጥቂ ማስፈረም እቅድ የላቸውም፣ ግን ዚርክዚ ከለቀቀ ነው ልክ በኢን ጃኮብስ እንደተናገረው ማለት ነው። ጆሹዋ ዚርክዚ ወደ ጣሊያኑ ክለቦች ሊሄድ ይችላል። ጁቬ ትልቅ ኢንትረስት አለው። ጁቬ ተጫዋቹን የማስፈረም ፍላጎት አለው። ኮሎሙዋኒንም ቢያስፈርም አሁንም ቢሆን ዚርክዚ ላይ ፍላጎት አለው። ዚርክዚ ላይ በሚጠየቁ አንዳንድ ነገሮች ላይ ስምምነት የላቸውም ከማንቸስተር ዩናይትድ ጋርም ከተጫዋቹም ጋር ቢሆን ያህል ጉዳይ። ስለዚህ እስካሁን ድረስ ዝውውሩ አልተጠናቀቀም። ዚርክዚ ለማስፈረም ግን ኢንትረስት አለው። ግንባር ቀደም ሆኖ የተቀመጠው ክለብ ጁቬ ነው እንደውም ከሌሎች ክለቦች ማለት ነው። እኔ ቦሎኛም እያለ አስታውሳለሁ ይህን ተጫዋች ለማስፈረም ጁቬ ኢንትረስት ነበረው፣ እንቅስቃሴውም አድርጎ ነበር። ሮማ ፍላጎት አለው፣ ሌላኛው ክለብ ነው። ሮማ ጆሹዋ ዚርክዚ ለማስፈረም ፍላጎት ያለው ሌላኛው ክለብ ነው። ማለንን አስፈርመዋል። በጣም ምርጥ የውድድር ዓመትን ያሳለፈው ማለን እንደ ክለባቸው ሱፐርስታር እየታየ ይገኛል እና ዚርክዚ መጨመር ይፈልጋሉ ሮማዎች። ኔክስት ይር በአውሮፓ ቻምፒዮንስ ሊግ ይሳተፋሉ። ስለዚህ ዚርክዚን እናስፈርም ቢሉ ብዙ አይገርምም። ደግሞ ቻምፒየንስ ሊግ አላቸውም። የሚያቀርቡት አንድ ነገር ቻምፒየንስ ሊግ ነው። ስለዚህ ወደ ዝውውሩ ገፋ ብለው ከመጡ እንመልከት። ሌሎችም ክለቦች አሉ ተብሏል፣ ግን እስካሁን ድረስ በግንባር ቀደምነት የተቀመጡት በተለይ ጁቬ እና ሮማ ናቸው። እና ይሄ ተጫዋች የሚወጣ ከሆነ ዚርክዚ የሚወጣ ከሆነ አለ ኢጎር ቲያጎ ማስፈረም ይፈልጋል ማንቸስተር ዩናይትዶች ውይይት አድርገዋል የተባለው ተሰምቷቸዋል ማለት ነው። ማንቸስተር ዩናይትዶችም ውይይት ካደረጉ ይህን ያህል ተሰምቷቸዋል። ኢጎር ቲያጎን መጠየቃቸው አንድ እንደ ምልክትነት የሚሰጠን እሱ ነው። እኔ በተለይ ስሞችን ሰምቻለሁ፣ ኢጎር ቲያጎን ሰምቻለሁ፣ ዋትኪንስን ሰምቻለሁ። እና አንድ የገባኝ ነገር ማንቸስተር ዩናይትዶች ልምድ ያለው አጥቂ ማስፈረም ይፈልጋሉ። ዚርክዚ ከለቀቀ ልምድ ያለው አሁን ልክ እንደ ቼልሲ አይነት ማለት ነው። የቼልሲ ገፋ አለ በጣም 35 ዓመት የሆነውን ተጫዋች ነው ያስፈረመው። ልክ ነው ልክ አይደለም አላቅም እሱን፣ ግን ልምድ ያለውን አጥቂ ይፈልጋሉ። ኢጎር ቲያጎ 1 ዓመት ልምድ አለው በፕሪሚየር ሊግ ያው ከኮከብ ጎል አግቢዎች ጋር ሲፎካከር የነበረ አጥቂ ነው። ስለዚህ እንደ ልምድ ያለው አጥቂ ነው የምንመለከተው እና የተለየ አጥቂ ነው። ልክ እንደ ሼሽኮ አይነት አጥቂ አይደለም። በተለይ ከኳስ ጋር በጣም ምርጥ የሆነ አጥቂ ነው ማለት ይከብደኛል፣ ግን ያው አግቢ ነው። ቦታው ላይ ሲያገኝ ጨራሽ የምንለው አይነት አጥቂ ነው። ኢጎር ቲያጎን ተመልክቷል። ዋትኪንስንም ግን እንዳትረሱት፣ ሌላኛው አማራጭ ነው። ዋትኪንስ 30 ዓመቱ ላይ ይገኛል። ይሄ ተጫዋች ግን 26 ዓመቱ ላይ ነው የሚገኘው ኢጎር ቲያጎ እና ማንቸስተር ዩናይትዶች ማስፈረም ይፈልጋሉ፣ ግን ዚርክዚ ከለቀቀ ብቻ። እሺ የመጨረሻውን ጉዳይ ላንሳ ከዛሬ መረጃ ላይ ማለት ነው። በተለይ ባርኮላን ጉዳይ ናሳ የባርኮላን የዝውውር ጉዳይ ለማንሳት እንሞክርና የዛሬ መረጃችንን እናብቃ። ባርኮላን ለማስፈረም ሊቨርፑሎች ኢንትረስት እንዳላቸው ይታወቃል። ምን ደረሰ ነው? እኔ አሁን ይሄ ዝውውር ላይ አንድ የምነግራችሁ ነገር ረጋ ማለትን የሚጠይቅ ዝውውር ይመስለኛል። ምክንያቱም ለተጫዋቹ መጀመሪያ
ተጫዋቹ አልተስማማም አለ። ሌኪፕ ያው የፈረንሳይ ጋዜጣ ነው፣ ቅድም እንዳነሳውላችሁ በጣም ታማኝ የሚባል ጋዜጣ ነው። አልተስማማም ከፒኤስጂ ጋር በኮንትራት ጉዳይ። ስለዚህ ከፔዤ ይለቃል። ጉዳዩ ይሄ ነው። ከፔዤ ይለቃል በዚህ በክረምት የዝውውር መስኮት። ዝውውሩ ላይ ያለው ደግሞ ሊቨርፑል ነው። ሊቨርፑል ይህን ተጫዋች ለማስፈረም እየሰራ ነው። እኔ አሁን በዚህ ዝውውር ላይ አርሰናል ከወራት በፊት ፍላጎት እንደነበረው ምናምን ተነግሯል። አሁን ግን ዝውውሩ ላይ ያለ አይመስለኝም። ምናልባት እንደ ፕላን ቢ ካሰቡት አላቅም፣ ግን የመጀመሪያ ፍላጎታቸው ቪኒ ጁኒየር ነው። አርሰናል ቪኒ ጁኒየር ዝውውር ላይ ነው አሁን እየሰሩ የሚገኙት፣ አድፍጠው ሁኔታውን እየተመለከቱ የሚገኙት። ስለዚህ በባርኮላ ዝውውር ላይ አሁን ሊቨርፑል ብቻውን ነው ማለት እንችላለን፣ ሌሎች ክለቦች ካልመጡ በስተቀር። ፐርሰናል ተርም ጨርሰዋል። ባርኮላን ለማስፈረም ከተጫዋቹ ጋር ሙሉ በሙሉ ሊቨርፑል ተስማምቷል። አሁን የቀረ ጉዳይ ክለብ ቱ ክለብ ንግግር ነው። ንግግሩ ደግሞ እየቀጠለ ነው። በየቀኑ ንግግሮች እየተደረጉ ነው። አንድ የሚጠበቀው ነገር በተለይ ከሊቨርፑል ደጋፊዎች ትዕግስት ነው። አለቀ። ትዕግስት ብቻ ነው። አንድም እርግጠኛ መሆንላችሁ ነገር አለ። ፋብሪሾ ሮማኖ ትናንት በመረጃው ላይ 170 ሚሊዮን ሊቨርፑል አይከፍልም ለባርኮላ ዝውውር። 170 ሚሊዮን አይከፍልም። ይህንን ግልጽ አድርጌ ልነግራችሁም እፈልጋለሁ አለ። ሌሎች የሚተመኑ ገንዘቦችን አይተው ለተጫዋቹ 170 ሚሊዮን ብለዋል ፓሪስ ሴን ጀርሜን። ይሄን አልክድም አለ። ግን 170 ሚሊዮን አይከፍልም ሊቨርፑል እና ሁለቱ በሚያዋጣቸው ገንዘብ ላይ አሁን ንግግር ላይ ናቸው። ይህን ያህል እያሉ ነው፣ ይህን ያህል እያሉ ነው እና ቢሃይንድ ደ ሲን ብዙ ንግግሮች አሉ፣ ወይንም ከመጋረጃ ጀርባ ብዙ ንግግሮች አሉ። ሊቨርፑል እና ፓሪስ ሴን ጀርሜን የሚያደርጉት ማለት ነው። እንጠብቅ። የሊቨርፑል ደጋፊዎች ጠብቁ። ይህንን ጉዳይ ትዕግስት የሚጠይቅ ዝውውር ይመስላል። ብራድሊ ባርኮላ እኔ በግሌ በጣም ከፍተኛ ገንዘብ ነው ብዬ ነው ማስበው። ያው ለተጫዋቹ የሚጠየቀው ዝውውሩም አይሆንም ማለት ይከብደኛል። ምክንያቱም ትልቅ ኢንትረስት ያለው ክለብ ሊቨርፑል ነው እና ረጅም ጊዜ የቆየ ኢንትረስት ነው። ዝውውሩን ለመጨረስ ደግሞ የመጨረሻ ማርሻቸውን እየተጠቀሙ ነው እና ይህንን ዝውውር አጠናቀቁ ደግሞ ሌላ ስራ አለባቸው። በዊንገር በኩል በሳላህ በኩል ሌላ ተጫዋች ማስፈረም አለባቸው። ሳላህ ለቋል። ስለዚህ ትልቅ የዝውውር መስኮት ይመስለኛል። ሌሎች ትላልቅ ዲሎችን እንመለከታለን። ባርኮላ ላይ የሚያበቃ አይመስለኝም፣ ግን እንመለከት። የስፖርት ቤተሰቦች ሊቨርፑል ባርኮላን ለማስፈረም ከፓሪስ ሴን ጀርሜን ጋር በየቀኑ ንግግር ላይ ነው። ተመልካቾች የዛሬ መረጃዎች እነዚህን ይመስሉ ነበር። አሪፍ የሚባሉ የስፖርት መረጃዎችን ነበር ያነሳውላችሁ። ከሊቨርፑል፣ ከአርሰናል፣ ከማንቸስተር ዩናይትድ እና ሌሎች ጉዳዮችንም ደግሞ በሰፊው ለማንሳት ሞክረን ነበር። ብዙ ስሞችን አንስተናል። የስፖርት ቤተሰቦች ለቻናሉ አዲስ ከሆነ ሰብስክራይብ በማድረግ የቻናላችን ቤተሰብ ነው። ደወል ምልክቱንም ደግሞ ተጭነው ሁሌ የሚለቀቁትን የስፖርት መረጃዎችን በዚህ ስፖርት ሲናሪዮ በተባለው ቻናላችን ማግኘት ይችላሉ። በቀጣይ ቪዲዮ ደግሞ እስከምንገናኝ የስፖርት ቤተሰቦች ቸር ሰንብቱልኝ ባይ ነኝ።